ነገር ቢመጣ ወደ ኋላ ላለ ማለት ወስነሻል ወይ ነው? ኦኬ ምንም አይነት ነገር ቢመጣ ማለት እሺ ማለት ምንም አይነት ነገር ቢመጣ ማለት ገብቶሻል። ባልና ሚስት ከዚህ በፊትም ብዬሻለሁ፣ ትጋጫላችሁ፣ ትታረቃላችሁ፣ የሆነ ነገር ሊፈጠር ይችላል። ገባሽ? ግን ዛሬ ላይ እኔ አስቤበታለሁኝ፣ ጊዜ ወስጄ በጣም ብዙ ነገር አስቤያለሁኝ እና ከእሱ ጋር አብሬ ከልጅ አባት ጋር ከአብርሽ ጋር አብሬ መሆን እፈልጋለሁ ስትወስኝ በውሳኔሽ በጣም ደስተኛ ነኝ፣ በጣም ከምልሽ በላይ ማለት ነው። ግን እርግጠኛ ነሽ ወይ? ያንን ነገር ደግሞ ገብቶሻል አይደለም? አሁን አንቺ ብዙ ቤተሰቦች አሉሽ፣ ከኛ ባለፈ ብዙ የሚከታተሉሽ ቤተሰቦች አሉ እና ለቤተሰቦችሽ መልስ እንዲሆን እርግጠኛ ነሽ አብረሽ የመሆን ፍላጎቱ ከልብሽ ነው ወይ ነው? አዎ ከልቤ ነው። ሁሉንም ነገር አስቤበት ነው ወሰንኩት። በቃ እንደዛ ከሆነ በጣም ደስ ይላል። ዛሬ እንግዲያው አብረሽም ይመጣል፣ ሄርሜላም ትመጣለች እና ያው እኔ እንደገጠመኝ ሶስታችሁንም የቀጠርኩት ከአንቺ ይሄ በጣም አዲስ ሰርፕራይዝ ነው ለእኔ ያደረግሽ። ሶስታችሁንም የቀጠርኩበት ምክንያት ያው ያለውን ነገር በቃ በግልጽ እንድታወሩኝ ነው። ምክንያቱም እሷንም አግኝቻት ነበረ፣ አብረሽንም አግኝቻው አንቺንም አግኝቻችሁ ስለነበር የሶስታችሁንም ውሳኔ ለመስማት ነበር። ምክንያቱም ጊዜ ውሰዱ ብዬ ጊዜያችሁ አስቡበት ብዬ ተናግሬ ነበር። ምን ላይ ደረሳችሁ ለማለት ነበር ዛሬ የመጣሁት። አንቺ ደግሞ ይህንን ነገር ስትነግሪኝ በጣም ደስ ብሎኛል፣ በጣም ከምልሽ በላይ። እንግዲያው ወንድሜ ደግሞ እንዳያመፅና ደግሞ እሱም ሌላ ነገር እንዳይለኝ እነሱን ደግሞ እስከሚመጡ ድረስ እንግዲያው ያው ፈጣሪ ይመስገን። አንዳንዴ ትዳር ላይ ብዙ ነገር ይፈጠራል። ገብቶሻል አይደለም? ብዙ መጋጨት ይኖራል፣ ብዙ መጣላት ይኖራል። ግን ያንን ሁሉ ነገር አስማምቶ የሆነ በፍቅር መኖር በጣም ትልቅ ነገር ነው፣ በጣም ትልቅ ማለት ነው። እና በጣም አመሰግናለሁ ሩታዬ፣ በጣም ስላከበርሽኝ። ያክብርልኝ። እንዴ ሰላም ወንድሜ፣ እንዴት ነህ? ሰላም ነው? ሰላም ነው? ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው? ሰላም ነው? ሁሉ ሰላም፣ ሁሉ ሰላም እግዚአብሔር ይመስገን። በጣም ደህና ነኝ። እንዴት ናችሁ እናንተ? አለን፣ ሁሉ መልካም። ሰላም ነው? አረፈደልኝ? አይ ትንሽ ነው እንጂ ብዙም አላረፈንም። አዎ እሷን እየጠበቅኩኝ ነበረ። አስቆየች? አዎ ቤቷ ሂጅ እስክትለብሱ ጠብቄ ምናምን የሴቶች ፕሮሰስ ታውቁ የለ እንደዛ ነው። ይሁን እንግዲህ ዋናው ሰዓትን በቀጠሮን አክብራችሁ መምጣታችሁ በጣም ደስ ብሎኛል። አንተም እንግዲህ አክብረኝ ስለመጣ አመሰግናለሁ። ከሩታዬ ጋር ብዙ ነገር እያወራን ነበር፣ ብዙ ነገር እየተጫወትን ነበረ እና ያው ሶስታችሁንም የቀጠርኳችሁ እኔ ነኝ። የቀጠርኩበት ዋና ምክንያት ደግሞ ሶስታችሁንም በየግል አግኝቻችሁ ነበረ። አንተም እንደ ወንድም በግሌ በውስጥም በይፋም ሆነን እናንተ በጣም ብዙ ነገር አውርተናል። እንደ ወንድም ሩታንም ብቻ አግኝቻት ነበር፣ ሄርሜላንም ብቻ አግኝቻት ነበር። የሁላችሁንም ሀሳብ ሰምቼ ነበረ። ዛሬ ላይ ደግሞ ለእኔ ሶስታችሁንም አገናኝቻችሁ ትክክለኛውን ሀሳብ ምን ላይ እንደቆማችሁ ምን እንደምትፈልጉ ማወቅን እፈልግ ስለነበረ ለዛ ነው ዛሬ ያገኘኋችሁ ወይ እንድትመጡ ያደረግኩት ማለት ነው። እና ሄርሜላን ብያት ነበር አስቢበት ብያት፣ ሩታንም አስቢበት ብያት ነበር። አንተም እንደዛው አስብበት ብዬህ ነበረ። እና ምን ላይ ደረስክ? አሰብክበት ወይ? ለራሴ ጊዜ ወስደህ አሰብክ ወይ? አሁን ላይ ምን ላይ ነው ያለኸው? ምንድን ነው አቋም? ምንድን ነው? ያንን ነገር መስማት ፈልጋለሁ። አብዛኛውን ነገር አውርቻለሁ በስልክ። አሁን እኔ ጋር የመጣ አዲስ ነገር ምናምን ነገር የለም። ግን ያው ሶስታችሁንም አንድ ላይ ላገኛችሁ ፈልጋለሁ ስላልከኝ ነው የመጣ ነው ማለት ነው። እና እኔ ጋር የተቀየረ ሀሳብ ምንም አይነት ነገር የለም፣ እንዲቀየር የሚጋብዝ ነገር የለም። አብዛኛውን ነገር ደግሞ ያው በስልክም ስላወራሁ ከዚህ ጋር ማውራት አይጠበቅብኝም ብዬ ነው ማስበው፣ እንደኔ ማለት ነው። እኔ እንዳውም የተለየ ነገር ያለ መስሎኛል። ሄርሜላንም ይዛሀት ነው ምናምን ነገር ስትለኝ ሌላ የተለየ ነገር ልታወራን መሰለኝ እንጂ አሁን ስላስብንባቸው ነገሮች ምናምን ልታወራን አልመሰለኝም፣ እውነቱን ስነግር ማለት ነው። ያው ማለት የተለየ ነገር እኛ ጋር አለ። እኔና ሩታ አሁን ሩታም ለእኔ አዲስ ነገር ነው የነገረችኝ እና አሁን እያወራን ነበረ ከእሷ ጋር። እኔ በጣም ደስ የሚል ስሜት ላይ ነው ያለሁት። ግን እሷ ከማውራቷ በፊት አንተ ያለን አቋም ወይ ደግሞ እስካሁን ያሰብክበት ጊዜ ወስደህ አስብ ማለት የሰው ልጅ ጊዜ ወስደህ ለራስህ ሰጥተህ አስብ ስላለው ነገር፣ ስለ ህይወት፣ ስለ ልጅ እናት አስብ ነው ያልኩህ እኔ። ገብቶሃል አይደለም? ስለዛ ነገር ምን አሰብክ ብዬ ነው የጠየቅኩህ። ገባህ? ያንን ከተረዳኸኝ እኔን ማለት ነው። ስለ ልጅህ እናት ምን አሰብክ? ስታስብ ደግሞ ምን ምላሽ አገኘ?
ጥፋተኛ ነኝ ብለህ ታስባለህ ወይ እሷ ጥፋተኛ ናት ብለህ ታስባለህ? ያንን ነገር መቼም ጊዜ ወስደህ ስታስብ እኮ የሆነ ጥፋት ታገኛለህ አይደለም? ያንን ነገር ግልጽ እንድታደርግልን አሁን እንደ ጥያቄ ያነሳሁልህ እኮ። እኔ ስለ ልጅ የምናት ምንም የማስበው ነገር የለም። ሲቀጥል ምን እንዳስብ ትፈልጋለህ? ጀመር እሷ እኮ ልሄድ ነው ብላለች። በዚህ ሳምንት ወደ ውጭ ሀገር ልትሄድ ነው እና ምንም ላስብ የምችለው ነገር የለም። ባትሄድም ማስበው ነገር አይኖርም። እኔ አሁን ላይ የራሴን ህይወት አንድ ሁለት እያልኩኝ ያለሁኝ ሰው ነኝ እና እኔ አሁን ስለ እሷ ማስብበት ጊዜ አይኖረኝም። ምናልባት ስለ ልጄ ግን ግዴታዬ ስለሆነ አስባለሁኝ እንጂ ስለ እሷ አሁንም ምንም የመጣ አዲስ ነገር የለም እኔ ጋር ማለት ነው። ለምን እሷ ጋር ነው አዲስ ነገር የሚበዛው እና እሷን እንዳውም በስጠይቃት ይሻላል እኛን ይህንን ጥያቄ ከመጠየቅ ማለት ነው። ስለዚህ እኔ ጋር ምንም እንትን ያለ ነገር የለም። እሺ እንግዲህ ሩታዬ ወደ አንቺ ልመጣ ነው እና ለእኔ ነገርሽኝም በግልጽ እንግዲህ አሁን አብረሽ እዚህ ጋር አለ ለእኔ ልክ ለእኔ እንደነገርሽኝ እሱም እንድትነግሪው ስለምፈልግ እሺ እሷ ሀሳቧን አውርታለች ነው? አዎ ሀሳቧን ያው እኔ መጠየቅ እንዳለብኝ እንደ ታላቅ ጠይቂያት ነበረ። ሀሳቧን ደግሞ ለእኔ ነግራኛለች እና ሀሳቧ ደግሞ ለመሰለህ አሁን የእሷን ሀሳብ ከሰማክ የሄርሜላ የመጣሁበት ምክንያት ለምን እሷንም ጠርታታል እና አስቤበት ብሎ ነበር ምናምን ነገር አለች። እየመጣ ነው እያወራችኝ ነበር። ከእሷ መስማት የምትፈልገው ነገር ካለ መጠየቅ ትችላለህ። ከሩታ መስማት የፈለገው ነገር ሰምተህ ከሆነ እሷ ደግሞ መስማት የምትፈልገው ነገር ካለ መጠየቅ ትችላለህ። አይ ሄርሜላን ያው እመጣበታለሁ ብዬ ነው ያው ትቅደም ብዬ ነው እንጂ ሄርሜላ ከዚህ በፊት አውርቻት እና እኔ ዋናው ምንድን ነው አለች፣ እሱ ደስተኛ ሆኖ በሰላም ሲኖር ማየት የምፈልገው እሱ ደስተኛ ሆኖ ሲኖርልኝ እኔ ደስተኛ ነኝ። እወደዋለሁ፣ አፈቅረዋለሁ። እኔም ብያታለሁ ያለት ለምን አፈቅርሽ ማለት አልችልም። ምክንያቱም ሰው ነሽና ልታፈቅሪ ትችያለሽ፣ ልትወጂ ትችያለሽ። እሱ እኔን አይመለከትም። ግን ስለ እሱ ምን ታስቢያለሽ ብዬ ጠይቂያት ነበር። እኔ ደግሞ እሱ በደስታ እንዲኖርልኝ እፈልጋለሁ። በቃ በደስታ ባፈቅረው እሱ ሰላም ሆኖ ሲስቅ ማየት እፈልጋለሁ ነበር ያልሽ። እውነት አመረ? አዎ እኔ ጋር ያው የተቀየረ ሀሳብ የለም። ያው አስቢበትና በአካል እናወራበታለን ስላልከኝ ነው ብዬ ባለፈው ዕለት ብዙ ተነጋግረን ከዛ በኋላ ደግሞ መጨረሻ ላይ እንዳስብበት ጊዜ ሰታኝ ነበርና እኔ ጋር እስካሁን የተቀየረ ነገር የለም። እንደ ወንድም የመከርከኝ ነገር ተቀብያለሁ። ግን ደግሞ አሁንም እኔ ለሱ ደስታ የምኖር ሰው ስለሆንኩኝ የቀየርኩት ሀሳብ የለም ልልክ ፈልጌ ነው። እኔም ለዛ ነው ወንድሜ እንድትረዳኝ ያው ሩታ ሀሳቧን ትቅደም ያልኩት ለምንድን ነው እሷ ጋር የተለየ አዲስ ሀሳብ ስላገኘሁኝ ያው በዛ ሀሳብ በጣም ደስተኛ ስለሆንኩኝ እኔ ያንን ሀሳብ እንግዲህ ያው እንድትነግርህ ብዬ ለዛ ስለፈለኩ ግን እሷን ሀሳብ እንደኛ መንገሩ ተገቢ ነው ብዬ አላስብም። እሷም የራሷን ሀሳብ ካወራችህ የተሻለ የሚሆነው ብንሄድ ነው የተሻለ የሚሆነው። ማለት የሩታ ሀሳብ አዲስ ነገር ነው ለአንተ አዲስ ነገር ማለት ነው። ለአንተ አዲስ ነው ስል እኔ እንግዲህ ወንድም ነኝ፣ ታላቅ ወንድም እና እንደ ወንድም ተሰምቶኝ ያለውን ነገር ለማናገር እሷን አስቢበት ብዬ ተስፋ እንዳወራኋት ዛሬ መልስሽ ምን ሆነ ብዬ ነበር ለእሷ የጠየኳት እና መልሷን ለእኔ ግልጽ ነገር አለ አሳውቃኛለች። እና ለአንተም ደግሞ መልሷን እንድታሳውቅ በሚል ገብቶሃል። ሀሳብ እሷ ጋር የተለየ ነገር ለአንተ የምትነግርህ መልካም ነገር ስላለ ተረዳኸኝ አይደለም? ስለዛ እሷ ታውራ ያልኩት ለዛ። እሺ ዲቫ አመሰግናለሁ። መጀመሪያ ደረጃ ያው ሁሉንም ነገር አስቤበት ካልከኝ በኋላ በደንብ አስቤበት ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። የምርሽ ነው? ትክክለኛውን መረጃ ደቢራ። አንቺ ግን ጤነኛ ነሽ ማለት ወይስ ያምሻል? ምን አጠፋ? ትናንትና ምን ስትይ ነበር የነበረው? ከትናንት ወዲያ ምን ስትይ ነበር? ዛሬ ደግሞ ምን ተገኘና ነው ነው ወይስ እንደ የሆነ ጊዜ እኔ ልታታልኝ ነው? ስለምን ማታለል ነው? እና ታዲያ በመጀመሪያ ደረጃ ጀመረ ነች ጤነኛ አትመስለኝም ወንድሜ። ኖ መከራከር አያስፈልግም። ምክንያቱም አሁን አንተም እንግዲህ እሷም የግሏን ሀሳብ ነው የነገረች። እንግዲህ እምልህ ገብቶሃል አይደለም ወንድሜ? አሁን እሷ እያለች ያለው በቃ እኔ የበፊቱን አብርሽ
እንደ በፊቱ አብርሽ መሆን ከቻለ እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች ምን ተገኘና ነው ዛሬ? ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ምን አዲስ ነገር ይፈጠራል? የልጅዋ አባት ነው፣ ያውም የቅድሞ ባሏ ነው። ገብቷል አይደለም? እንግዲያው ፍቺ ብታደርጉ ምንም ብትሉ ግን እናንተ ጋር ያልተቋጨ ነገር አለ፣ ያልተቋጨ ታሪክ አለ። ገብቷል አይደለም? ከዛም ባለፈ ደግሞ መሀላችሁ ላይ ልጅ አለ። ገብቷላ? እና አሁን እያለች ያለችው እሷ አብረን መኖር እንችላለን፣ በቃ እኔ ፍቃደኛ ነኝ። ከዚህ በፊት አንተ ምንድን ነው ያልከኝ? እሷን ጠይቃት፣ ያው በሁለታችሁም ቀርባችሁ ነበር አይደል? እሷን ጠይቃት፣ ከዛ በኋላ እኔ መኖር እፈልጋለሁ ችግር የለም ማለት ነው። ላውራት ወንድሜ፣ ቆይ እኔ የምልሽ ወይኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ አስነስተሽ ይዘሽ የምትሄጂው ስትፈልጊ እንትን የምትይኝ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? እኔ በአስቀመጥሽኝ ቦታ የምትገኘው እኔ ዕቃ ነኝ እንዴ? ያምሻል? ጤነኛ አይደለሽም? ዛሬ ከወንድሜ ለመጣላት ነው ይህንን ነገር ሀሳብ ያመጣሽው? እኔና አሁን ደግሞ ከጓደኞቼ ጋር አጣላሽኝ፣ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝ እና እሱ እሺ ካለ እንዴ ያምሻል? ምን ለማለት ፈልገሽ ነው? እየጠየኩሽ እኮ ነው እንዴ። ትናንት ከትናንት ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻቸው ካሉት ጎረምሶች ጋር አይ ከእነሱ ጋር መኖር ትችያለሽ እኮ። እንደዚህ መሆን አይጠበቅብህም። በመጀመሪያ እንዴ አንቺ ነገር ፍራኩ እንደዚህ የሚያደርገኝ ወንድሜ ይሰማኛል። ከዚህ በፊት ብዙ ነገር ፈጥራ እኔ ከእሱ ጋር ነው መሆን የምፈልገው ከአንተ ጋር ምናምን አብረን እንሆናለን ምናምን ብላኝ ልጃችንን አብረን እናሳድጋለን ብዙ ነገር ተፈጥሮ በቃ ሰላም ሆነች ብዬ እኔም ልቤ ተመልሰው ከእሷ ጋር አብሬ ሆኜ በመሀል ግን እየቀለድኩብህ ነው ያለችኝ ሰው ነች። አሁንም ዛሬም እንደዛ አይነት ነገር ለመፍጠር እኔ ሰላም ስሆን እኔ ደስተኛ ስሆን ስላየች ዛሬ ላይ ያንን ነገር ለመፍጠር ነው እንጂ እውነት እሷ ተቀይራ እኔን ፈልጋ ምናምን ለመኖር አይደለም። ይሄ ግልጽ ሀሳብ ነው። ሲቀጥል ደግሞ ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደል ያንን ወረቀት ላይ እኔ ፈርሜልሽ እንትን ያለው። ስለዚህ ታዲያ ዛሬ ምን መጣና ወይንስ ከሱ ጋር እንድጣላ ነው? ኖ ከኔ ጋር መጣላት አይደለም። ያምሻል እንዴ? ያምሽ ከሆነ አንድ ሕክምና የሚያስፈልግሽ ከሆነ ወደ ሕክምና መሄድ ነው ያለብሽ። በጣም ጤነኛ ነኝ ፈጣሪ ይመስገን። እንዴት አንድ ድብልቅልቅ ያለ ሀሳብ እኮ ነው እያቀረበች ያለችው። ተረጋጋ። እኔ እሱ ሀሳብ ግራ እየገባኝ ነው። ምናልባት ከዚህ በፊት አብርሃም ስለ ነገሮች ካልነገረክ አላውቅም፣ ወይም ደግሞ ቪዲዮ የምታይ ከሆነ በጣም ላይ ልትጫወችብኝ ነው እንዴ የምትፈልጊው? እኔ ሞክረናል። ሁለቱ እንዲታረቁ በጣም ብዙ ነገር አድርገናል። ሰው ሰላም ስሆን አትፈልጊም ነው? የእሷ መልስ እኔና እሱ ሰላም ስንሆን አትፈልጊም ነው? አሁን ቆይ ተረጋጋ። አንተ ተረጋጋና ሀሳቧን እሷ ታውራ። ቆይ ተረጋጋ። እንኳን እኮ የምታወራው ወሬ ትክክል አይደለም። ዛሬ ላይ ደርሶ ሀሳቢ ትሆናለች እንዴ? አይደለም። አሁን ምንድን ነው መሰለህ እኔን አቁማ እንግዲህ እዚህ ጋር ልትዋሸኝ አይደለም አይደለም? ወይ ደግሞ እኔን እዚች ጋር አቁማ ልትቀልድ አይደለም? አይደለም እሷ እኮ ጋሽዬንም ዋሽታለች አይደለም? አንተን እንዴ ዛሬ ላይ ምን አገኘችና ነው ይህንን ነገር ለማድረግ እንትን ያለችው? ነው ወይንስ አሁን አንተ ነህ እመጣለሁ ብላ ስንት ጊዜ አስጠብቀህ የዋሻው እንጂ ነው ዋሽቶ አላውቅም። ከዚህ በፊት ማለት ነው አሁን ይህን ሀሳብ ያመጣችው ሩታ አብርሃም ያለበት ሁኔታ አይታ ነው በእርግጠኝነት እንጂ እስቲል ከሱ ጋር እንኳን ከዚህ በኋላ መስዋዕትነት ለሱ መክፈል ካልቻልኩኝ እኔ ከህይወታችሁ ልውጣና ቢያንስ ወደ ልብሽ ላይ የሆነ ፍቅር ካለሽ እሱም ወደ የምትፈልጊ ከሆነ አብራችሁ ሁኑ ብዬ ሀሳብ ሰጥቻት ነበርና በፍጹም እንደማትፈልገው ለእኛም ለሚዲያውም እየተናገረች ነበርና ከዛ በኋላ ግን እሱን ደህና ለማድረግ ከጎንክ ያለሁት ወንድ ልጅ ማልቀስ የለብህም፣ መለመን የለብህም። ሰው ልጅ ሲፈልግ ነው አጠገብህ መሆን ያለበት። በቃ ብትወድ ከአንተ ጎን ትሆናለች ምናምን ብዬ በዚህ ልክም ዲስሪስፔክት አታደርግህም፣ አታንቋሽሽም ብዬው አሁን ላይ እኔና እሱ ሰላም ሆነን ስታይ ነው በዚህ ልክ ለመመለስ ያሰበችው እንጂ ከዚህ በፊት በጣም ብዙ ሀሳብ መጥቶላት ነበረ። ግን እሱ ወዲያው እሷን እንደሚያፈቅር እንደሚወድ ምናምን ስለሚያሳያት ዛሬም ተመልሶ ይመጣል የሚል ሀሳብ ስላላት ነው ይሄን ነገር ያንጸባረቀችው። አይ አሁን ሄርሜላ ምን አለ መሰለኝ ደስተኛ ሰው አትፈልጊም አይደለም? ቆይ አንተ ለማንኛውም ተረጋጋ። አሁን እያልኩ ያለሁት አይደለም፣ አንዴ አድምጠኝ። ገብቶሃል አይደለም? እሷ እያለች እንግዲህ የልጇ ምንም ቢሆን ምንም የልጇ አባት ነው። ገብቶሃል አይደለም? ሄርሜላ ደግሞ ምናልባት በአንቺ ሀሳብ ልክ ነው። ገብቶሻል አይደለም? እንደዛ በምታስቢ ሀሳብ ልክ ሆነ ሊሆን ይችላል። ግን እሷ እንግዲህ አሁን እኔና እሷ ያወራ ነው ጊዜ ወስደሽ አስቢበት። በቃ ከራስሽ ጋር ሆነሽ አስቢና መልስ ትሰጪኛለሽ ነው ያልኳት። እና አሁን አስባ ሩታ መኖር ያለብኝ ከልጅ አባት ጋር ምንም ቢሆን ምንም በቃ እኔና እሱ በጣም ጥሩ ነገር አሳልፈናል። በጣም ብዙ መጥፎዎች ነገር ማሳልፈን ሊሆን ይችላል። ግን አሁን መኖር ያለብን እኔና እሱ ብቻ ነን።
ገብቶሃል አይደለም? አሁን እያለች ያለችው እሱን ነው አንተ ልትረዳ የሚገባ። የሚያፈቅር ልብ መጥላት እንደሚችል አታውቅም እንዴ? ሁልጊዜ እኔ እሷን ስለምወዳትና ስለማፈቅራት በምፈልገኝ ሰዓት ሂድ ትለኛለች፣ በምፈልገኝ ሰዓት ና ትለኛለች፣ ስፈልግ አብረኸኝ ትላለች፣ ስፈልግ እንዴ አንቺ አምሳል እንዴ? እኔ ለልጄ ብዬ ነው አሁንም ድረስ ከአንቺ ጋር ያለሁት እንጂ አይደለም አንቺ